ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱ ዜናዎችን ይዞላችሁ ቀርቧል። በዛሬው የዜና እትማችን በሀገር ውስጥና በኪነ ጥበቡ ዘርፍ ትኩረት የሳቡ አበይት መረጃዎችን ወደ እናንተ አምጥተናል። አብራችሁን ቆዩ። የአማራ ሰላም ምክር ቤት በናይሮቢ ከፋኖ ተወካዮች ጋር ተደራድሯል መባሉን አስተባበለ። የመንግስትና የፋኖ ታጣቂዎችን የሰላም ንግግር የማመቻቸት ኃላፊነት የተሰጠው የአማራ ሰላም ምክር ቤት ከ6 ወራት በፊት በኬንያ ናይሮቢ ከፋኖ ተወካዮች ጋር ውይይት አድርጓል መባሉን አስተባብሏል። በጉዳዩ ላይ መግለጫ የሰጡት የምክር ቤቱ ቃል አቀባይ አቶ እያቸው ተሻለ ምክር ቤቱ በናይሮቢ ከፋኖ ተወካዮች ጋር ስለመደራደሩ የሚያውቀው ነገር የለም ብለዋል። ቃል አቀባዩ እንዳብራሩት ከሆነ ከተጠቀሰው ጊዜ በፊት የምክር ቤቱ አባላት ወደ ናይሮቢ የተጓዙት ለድርድር ሳይሆን ለአቅም ግንባታ ስልጠና ነበር። በአሁኑ ሰዓት የተሰራጨ ያለው መረጃ ይህንን የስልጠና ጉዞ ከአውድ ውጪ በመውሰድ የተፈጠረ የተሳሳተ ወሬ መሆኑን ገልጸዋል። ምክር ቤቱ ከዓለም አቀፉ ዲፕሎማቲክ ማህበረሰብና ከተለያዩ ባለድርሻ አካላት ጋር ግንኙነት እንደሚያደርግ የጠቆሙት ቃል አቀባዩ ይሁን እንጂ የፋኖ ታጣቂዎች በይፋ ውክልና ካልሰጡት ከማንኛውም አካል ጋር እንደ ወኪል አድርገው እንደማይነጋገሩ አስረድተዋል። የምክር ቤቱ ሚና የአደራዳሪነት ሳይሆን የአመቻችነት ነው። ስለዚህም መንግስትም ሆነ የፋኖ ታጣቂዎች ውክልና ያልሰጡትን አካል እንደ ወኪል አንቀበልም ሲሉ የምክር ቤቱ ቃል አቀባይ አቶ እያቸው ተሻለ ተናግረዋል። በሌላ በኩል ምክር ቤቱ 200 የፋኖ ታጣቂዎች የሰላም አማራጭን እንዲቀበሉ አመቻችቷል በሚል የተሰራጨ ያለው መረጃ ፍጹም ስህተት መሆኑን ቃል አቀባዩ አስተባብለዋል። ምክር ቤቱ ሙሉ በሙሉ ገለልተኛ የሆነ የሰላም አመቻች አካል መሆኑን የገለጹት አቶ ያቸው በማንኛውም የጦር መሳሪያ ማስፈታትም ሆነ እጅ የማሰጠት ሂደት ውስጥ ምክር ቤቱ ምንም አይነት እጅና ተሳትፎ እንደሌለው በድጋሚ ያረጋግጠዋል። በሀገር ውስጥ የሰላም ጥረቶች ዙሪያ የወጡ መረጃዎች እነዚህን ይመስሉ ነበር። የፈጠነ ሚዲያ የዕለቱ የዜና መረጃዎችን በመቀጠል አሁን ደግሞ በብዙዎች ዘንድ ተወዳጅነትን ባተረፈው የቴሌቪዥን ድራማና በኪነ ጥበቡ ማህበረሰብ ዙሪያ ወደተሰማው አዲስ ክስተት እናመራለን። የበስንቱ የቴሌቪዥን ድራማ በፍርድ ቤት እገዳ ተጣለበት። ተዋናያኑም የክፍያ ቅሬታ አቀረቡ። ላለፉት 3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ ቆይተው በቅርቡ ወደ ቻናል 1 ቲቪ ተዘዋውሮ የነበረው ተወዳጁ በስንቱ የኮሜዲ ድራማ በፌዴራል መጀመሪያ ደረጃ ፍርድ ቤት እገዳ እንደተጣለበት ታወቀ። ለእገዳው መነሻ የሆነው የድራማው አዘጋጅና ፕሮዲውሰር አብሪኮም መልቲሚዲያ እና በኢቢኤስ ቴሌቪዥን መካከል የተፈጠረው የባለቤትነት መብት አለመግባባት ነው። ኢቢኤስ ቲቪ ለፍርድ ቤት ባቀረበው ክስ የድራማው ህጋዊ ባለመብት እኔ ሆኜ ሳለ ከኔ ይሁንታና እውቅና ውጪ ድራማ ወደ ሌላ ቴሌቪዥን ጣቢያ መዘዋወሩ አግባብ ስላልሆነ ይታገደልኝ የሚል ጥያቄ አቅርበዋል። በአንጻሩ የድራማው ፕሮዲውሰር አብሪኮም መልቲሚዲያ ከኢቢኤስ ቲቪ ጋር የነበረኝን የውል ስምምነት በመጨረሴ ነው ወደ ሌላ ተቋም ያመራሁት የሚል መከራከሪያ ቢያቀርብም ጉዳዩን የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ 4 ፍትሐ ብሔር ችሎት የኢቢኤስን የእገዳ ጥያቄ ተቀብሎታል። በዚህም ውሳኔ መሰረት ዘወትር ሮብ በቻናል 1 ቲቪ ተላለፍ የነበረው ድራማ እንዲቆም ተደርጓል። ኢቢኤስ የድራማው ህጋዊ ባለመብት እኔ ነኝ ሲል አብሪኮም መልቲሚዲያ በበኩሉ ውሌን አጠናቅቄ ነው ወደ ቻናል 1 ያመራሁት በሚል ተከራክረዋል። ይህ በእንዲህ እንዳለ በድራማው ላይ የሚሳተፉ ከመሪ እስከ ረዳት ተዋንያን ያሉ ባለሙያዎች የስራ ክፍያ እንዳልተፈጸመላቸው ቅሬታቸውን አሰምተዋል። ስማቸው እንዳይጠቀስ የፈለጉ ተዋንያን እንደገለጹት ድራማው በኢቢኤስ ቲቪ ላይ በሚተላለፍበት ወቅት የ2 ክፍሎች ክፍያ አልተሰጣቸውም። በተጨማሪም ድራማው ወደ አዲሱ የቴሌቪዥን ቻናል ከተዘዋወረ በኋላም የተላለፈበት የስራ ክፍያ ሊፈጸምላቸው እንዳልቻለ ጠቁመዋል። ቅሬታ አቅራቢዎቹ አርቲስቶቹ የሰሩባቸው ክፍያዎች እንዲሰጧቸው በተደጋጋሚ የድርጅቱን ፕሮዲውሰር ቢጠይቁም እስካሁን ድረስ ግን ምንም አይነት ምላሽ ማግኘት አለመቻላቸውን አስረድተዋል። የተወደዳችሁና የተከበራችሁ የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀናቸው አበይት ዜናዎች እነዚህን ይመስሉ ነበር። መረጃዎችን በፍጥነትና በታማኝነት ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ።